በ140 ዓመታቸው ነው። በ140 ዓመታቸው እሳቸው አረፉ። ከዛ በኋላ የሁለቱም አጽም ይሄኛውም አዲስ ነው ሆኗል። እንግዲህ ይሄኛውም አረፈ ብለው አንድ ላይ አባትና ልጆች የድሮ ቅዱሳን አይደሉ፣ ሁለቱንም በአንድ ቀብረዋቸዋል። እና ይሄ ቦታ ታላቅ ነው ለማለት ፈልጎኝ ነው። እና ቀጥሎ እንደገና መምህር ተክለ ሃይማኖት የሚባሉ ናቸው። እሳቸው ደግሞ ብዙውን ጊዜ ድርሰት የመድረስ አቅም አላቸው። የተለያዩ ድርሰቶች ይደርሳሉ፣ ብራናውን ማለት ነው ይጽፋሉ። እሳቸውም እንደዚሁ በ120 ዝቅ አሉና በዚሁ ቦታ ላይ ያረፉ ማለት ነው። እና ልጆቻችን ቦታው ድንቅ ነው። እና እኚህ መምህር ተክለ ሃይማኖት የሚባሉት ውዳሴ ማርያም ዘወትር እዚች ላይ ይጸልያሉና ዘወትር ይጸልያሉ። እናት ሚስታቸው ስትመለከት እመቤታችን ከቀኛቸው ጋር መታ ቁጭ ብላ ታዳመጣቸዋለች። ውዳሴ ማርያም ሲያደርሱ፣ መልከ ማርያም ሲያደርሱ እሷ ይደንቃታል። ይሄ ሰውዬ ምንድን ነው ጎኑ ያለው? ጥርጥርም አንዳንዴ ያድርባታል። ግን ለእኛ ጸሎት ለሚያደርጉት እመቤታችን አልተገለጠችም። በኋላ ጥርጥር እያደረባት ሲመጣ እግዚአብሔር መቼም ልጆቹን ያው ዝም አይልምና እመቤታችን እንደሆነች ራሷ በራእይ ተገለጠችላት። ከዚያ በኋላ ሆይ ጉድ ለካ ማርያም ከተክለ ሃይማኖት አትለይም ብላ እስከ ዛሬ ድረስ የማርያም ድንጋይ ይባላል። እሷ የተቀመጠችባት ስለሆነ ማለት ነው።